ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ የምንመማረው ንባብ ፕራክቲስ ማድረግ ይሆናል ወይም ደግሞ ንባብ ልምምድ ይሆናል ማለት ነው። ሰው እንደተለመደው መጀመሪያ ተረጋግተን የምናነብ ይሆናል። ከዛ ደግሞ ፈጠን ብለን አንብበን በአማርኛ ውስጥ ምን ማለት እንደሆነ የምናይ ይሆናል። እንጀምር። ኦኬ፣ እንግዲህ ከመጀመሪያው አረፍተ ነገር ስንጀምር ኦኬ ምን ይላል? ማይ ኔም ኢዝ ሜላት I am 27 years old. ኦኬ ከዛ I live alone in my small house in Ethiopia. ኦኬ my husband died 8 years ago. I have only 2 sons. His name is Robert. He lives with me. Okay, ቀጣዩስ ምን ይላል? He is famous in the world by his work. Okay, ከዛ so he has a good life and he has big house. እሺ ከዛ ምን ይላል? and good job. Okay, he is happy but he lives is alone. ኦኬ እንደዚህ ይላል። አሁን ደግሞ ፈጠን ብዬ አነብላችኋለሁ። ከዛ ትርጉሙን አይተን እንጨርሳለን ማለት ነው። ኦኬ ምን ይላል? My name is ሜላት I am 27 years old. I live alone in my small house in Ethiopia. My husband died 8 years ago. I have only 2 sons. His name is Robert. He lives with me. Okay? ከዛ ምን ይላል? He is famous in the world by his work. So he has a good life and he has big house. Okay, ከዛ and good job. He is happy but he live is alone ይላል። ኦኬ አሁን እስኪ ምን ማለት እንደሆነ እያንዳንዱን በአማርኛ እየተረጎምን እንመለከታለን ማለት ነው። ምን ይላል? ከመጀመሪያው ስንጀምር my name is ሜላት ማለት ሜላት እባላለሁ ይላል። ከዛ I am 27 years old ስንት ዓመቴ ነው? 27 ዓመቴ ነው ይላል። ከዛ I live alone ምኖረው ለብቻዬን ነው። alone ማለት ለብቻ ማለት ነው። ምኖረው ለብቻዬን ነው። ኦኬ ከዛ ምን ይላል? in my small house ትንሽ ቤቴ ውስጥ in ኢትዮጵያ ኢትዮጵያ ከሚባል ሀገር ትንሽ ቤቴ ውስጥ ለብቻዬን እኖራለሁ ይላል። ኦኬ ከዛ
ማይ ይላል። ማይ ማለት እኔ ማለት ነው። ማይ ማለት እኔ ወይም የኔ እንደማለት ነው። ከዛ ማይ husband died 8 years ago። ማይ የኔ husband ወይም ደግሞ የኔ ባለቤት የሞተው ከ8 ዓመት በፊት ነበረ ይላል። ኦኬ ከዛ ምን ይላል? I have only 2 son ሁለት ልጅ ብቻ አለኝ ወይም ደግሞ ሁለት ልጆች አሉኝ። ከዛ his name is ሮቤል የአንደኛው ልጅ ስም ሮቤል ይባላል ይላል። ኦኬ ከዛ he lives with me የሚኖረውም ከኔ ጋር ነው። ሊቭ ማለት መኖር ማለት ነው። ሂ ማለት እሱ፣ with me ማለት ከኔ ጋር ማለት ነው። ስለዚህ he lives with me ማለት የሚኖረው ከኔ ጋር ነው ይላል። ኦኬ ከዛ he is famous ምንድነው? በጣም ታዋቂ ነው ወይም ደግሞ በሁሉም ሰው ዘንድ ይታወቃል ይላል። ከዛ in the world ታዋቂነቱም በዓለም ነው ወይም ደግሞ እሱ በዓለም ውስጥ ታዋቂ ነው ወይም ደግሞ ፌመስ ነው ይላል። ኦኬ ከዛ by his work የሚታወቀውም በስራው ነው ይላል። ኦኬ ከዛ so ማለት ስለዚህ ማለት ነው። ኦኬ እዛ ምን ይላል? he has a good life እሱ ምን አለው? ጥሩ ህይወት አለው ወይም ደግሞ የተመቻቸ ህይወት አለው። ከዛ and እና ማለት ነው። he has a big house እና ደግሞ ምን አለው? በጣም ትልቅ ቤት አለው። ኦኬ ከዛ and good job ትልቅ ቤት ብቻ አይደለም ትልቅ ስራም ወይም ደግሞ ጥሩ ስራም አለው። ኦኬ ከዛ he is happy ስለዚህ ምንድን ነው? እሱ ደስተኛ ነው። but ነገር ግን he live is alone ነገር ግን የሚኖረው ለብቻው ነው ግን ለብቻው ቢኖርም ምንድን ነው? በህይወቱ ደስተኛ ነው ይላል። ኦኬ እንግዲህ እንደዚህ እያደረግነን ፕራክቲስ ማድረግ መለማመድ ከቻለን የእንግሊዝኛ አንደኛ ንባባችን ማዳበር እንችላለን። ሁለተኛ በትርጉም ደረጃም በጣም እያሻሻልነን ብዙ ለውጦችን እያገኘን እንሄዳለን ማለት ነው። ስለዚህ ደጋግማችሁ ፕራክቲስ አድርጉበት ወይም ደግሞ ተለማመዱ። እንደዛ ካደረጋችሁ በእርግጠኝነት ብዙ ለውጥ ታመጡበታላችሁ ማለት ነው። የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ እንግዲህ ተከታታይ ቪዲዮዎችን ነው እየተማርነን ያለ ነው። ለ30 ቀን የሚቆይ ተከታታይ ቪዲዮ እየተመማርነን ነው። ስለዚህ ዛሬ የ18ኛ ቀን ትምህርት ወይም ቪዲዮ ነው የተመማርነን። ቀጣይ ደግሞ የ19ኛ ቀን ትምህርት ወይም ቪዲዮ ይጀላችሁ የሚመጣ ይሆናል። እስከዛው ድረስ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ